ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹን ነው። በመስኖ ፕሮጀክቶች ላይ የቀረበውን የቢሊዮኖች ብክነትና የቅንጡ መኪኖች ግዢ ክስ ሚኒስትሩና ተቋራጩ አስተባበሉ። የሁቲ አማጽያን በቀይ ባህር በሚያልፉ መርከቦች ላይ ጥቃት ለመክፈት ከፍተኛ ዝግጅት ማድረጋቸውን የሮይተርስ ዘገባ አመላከተ። ለውጭ ሀገር ባለሀብቶች የሚሰጥና እስከ 10 ዓመት የሚያገለግል ጎልደን ቪዛ ካርድ ወደ ስራ ሊገባ ነው። ተመልካቾቻችን እንደምን አላችሁ? ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ በመስኖ ፕሮጀክቶች ላይ የቀረበውን የቢሊዮኖች ብክነትና የቅንጡ መኪኖች ግዢ ክስ ሚኒስትሩና ተቋራጩ አስተባበሉ። ውዝግብ ያስነሳው ይህ የኦዲት ግኝት ትኩረቱን ያደረገው በኦሮሚያ ክልል በሚገኙት የዌልመልና የጨልጨል የመስኖ ፕሮጀክቶች ላይ ነው። ዳንኤል ተሾመ ተጨማሪ አለው። በኦሮሚያ ክልል በሚገኙት የወልመልና የጨልጨል የመስኖ ፕሮጀክቶች ላይ የፌዴራል ዋና ኦዲተር ያቀረበውን የ3.6 ቢሊዮን ብር ብክነትና የቅንጡ መኪናዎች ህገወጥ ግዢ ክስ የመስኖና የቆላማ አካባቢ ሚኒስቴርና ተቋራጩ አጥብቆ አስተባበሉ። የፌዴራሉ ዋና ኦዲተር መስሪያ ቤት ከዚህ ቀደም ባወጣው ሪፖርት ፕሮጀክቶቹ የዋጋ ማስተካከያ አይፈቀድም የሚለውን የውል ስምምነት በመጣስ የ3.69 ቢሊዮን ብር ህገወጥ ተጨማሪ ወጪ ማስከተላቸውን አጋለጥኩ ማለቱን መዘገባችን አይዘነጋም። በተጨማሪም ከ207 ሚሊዮን ብር በላይ ወጣባቸው ቅንጡ መኪናዎች ቪ6 እና ፒራዶ ከተጭበረበረ ሰነድ ጋር ከውል ውጪ ተገዝተው በተቋራጩ እጅ ይገኛሉ ሲል መክሰሱ ይታወሳል። ይሁን እንጂ የመስኖና ቆላማ አካባቢ ሚኒስቴር ባወጣው መግለጫ ክሱን ሙሉ በሙሉ ውድቅ አድርጎታል። ሚኒስቴሩ ይህንን ውንጀላ ኮንትራት አስተዳደርን በአግባቡ ካለመረዳት የመነጨና መንግስት በግብርና ዘርፍ እያስመዘገበ ያለውን ስኬት ለማጠልሸት ሆን ተብለው የተሰነዘረ ነው ሲል አጣጥሎታል። ስሙ የተጠቀሰው አለማየሁ ከተማ ጠቅላላ ስራ ተቋራጭ በበኩሉ ባወጣው ማስተባበያ የስራና የዋጋ ለውጦች ህገወጥ ሳይሆኑ በጸደቁ ዲዛይን ማሻሻያዎች ባልታሰቡ የምድር ውስጥ አለት ቁፋሮችና በአሰሪው መመሪያ የተከናወኑ መሆናቸውን አብራርተዋል። የተሽከርካሪዎቹ ግዥም ዓለም አቀፍ አሰራርን የተከተለና ለመሐንዲሶች ክትትል በጊዜያዊነት በኮድ 3 የተፈጸመ መሆኑን ጠቅሰው ፕሮጀክቶቹ ሲጠናቀቁ ሙሉ በሙሉ ወደ መንግስት ኮድ 4 እንደሚዛወሩ አስረድተዋል። አያይዘውም ለማንኛውም ገለልተኛና በማስረጃ ለተደገፈ ምርመራ ዝግጁ መሆኑን አረጋግጠዋል። ተቋማቱ አሰራራችን ሙሉ በሙሉ ህጋዊ ነው ብለው ጠንካራ መከላከያ ቢያቀርብም ዋና ኦዲተር መስሪያ ቤቱ ፕሮጀክቶቹ ያለበቂ ጥናት ተጀምረው ከ38 ወራት በላይ ቢዘገዩም ቅጣት አለመተላለፉን ወቅሰዋል። የማስተካከያ እርምጃ በአፋጣኝ ካልተወሰደ ጉዳዩን ወደ ህዝብ ተወካዮች ምክር ቤት ወስደው ተጠያቂነት እንዲሰፍን እንደሚያደርግ ማሳሰቡን ተከትለው ይህ የኦዲተርና የተቋማቱ ፍጥጫ በቀጣይ በፓርላማ መድረክ በዝርዝር ታይተው እልባት ያገኛል ተብለው ይጠበቃል። የሁቲ አማጽያን በቀይ ባህር በሚያልፉ መርከቦች ላይ ጥቃት ለመክፈት ከፍተኛ ዝግጅት ማድረጋቸውን የሮይተርስ ዘገባ አመላከተ። ኢራን አሜሪካ የኃይል መሰረት ልማቶቿን የምታወድም ከሆነ ሁቲ የዓለም ቁልፍ የንግድ መስመር የሆነውን የቀይ ባህር መተላለፊያ እንዲዘጋ ማዘዟ መሰማቱን ተከትሎ ቡድኑ በየመን ከፍተኛ ቦታዎችና የቀይ ባህር መግቢያ በሆነው በባብኤል መንደብ አቅራቢያ ሚሳኤልና ድሮኖችን ማስፈሩ የተሰማ ነው። ዝርዝሩን ይዘናል። አንዴ ሞቅ አንዴ ቀዝቀዝ ባለ ቁጥር የዓለም የልብ ትርታ የሆነውን የነዳጅ ኢኮኖሚ ሲያዋዥቀው የቆየው የኢራን አሜሪካ ጦርነት ከሆርሙዝ አልፎ ቀይ ባህር ላይ አንዣቧል። አሜሪካን ጨምሮ ምዕራባውያኑ በኢራን አራጊ ፈጣሪነት ላይ ጥገኛ የሆነውን የሆርሙዝ ወሽመጥ ተጽዕኖ ሽሽት አይናቸውን የጣሉት በቀይ ባህር ላይ የነበረ ቢሆንም ኢራን የቀይ ባህርን የመርከብ መተላለፊያ ለማወክ ሁቲ ዝግጁ እንዲሁም ማዘዟ ተሰምቷል። ሮይተርስ ከሰሞኑ ሁነኛ ምንጮች ነገሩኝ ብሎ ባስነበበው ዘገባው ዩናይትድ ስቴትስ የኢራን የኤሌክትሪክ ኃይል መሰረተ ልማት ላይ ጥቃት የምትሰነዝር ከሆነ የየመኑ የሁቲ አንቀሳቃሽ ኃይል የቀይ ባህርን የነዳጅ ማጓጓዣ መስመር ለመዝጋት ዝግጁ እንዲሆን ትዕዛዝ አስተላልፋለች። ይህንንም ተከትሎ ለሁቲዎች ቅርብ የሆነ አንድ ምንጭ እንደገለጸው ቡድኑ በየመን ከፍተኛ ቦታዎች በሆዳይዳና በኢደን ባህረ ሰላጤ ላይ እንዲሁም በቀይ ባህር መግቢያ በሆነው በባብኤል መንደብ አቅራቢያ ሚሳኤሎችና ድሮኖችን በማሰማራት በመርከቦች ላይ ጥቃት ለመሰንዘር ዝግጅቱን ማጠናቀቁን ተናግሯል። በየካቲት ወር ከፈነዳው የኢራን ጦርነት
ጦርነት ጀምሮ የቀይ ባህር ወሬ ላለፉት 2 ዓመታት ከአፍሪካ ቀንድ ሀገራትና ከቀይ ባህር ቀጠና ጋር ብቻ ተያይዞ ከመነሳት አንስቶት ወደ ዓለም አቀፍ መድረክ አጀንዳነት አቅርቦታል። ወትሮም ለዓለም ሸቀጦች ቁልፍ የንግድ መስመር የነበረው ቀይ ባህር በዓለም ኢኮኖሚ በአመት ከ2 እስከ 3 ትሪሊዮን ዶላር የሚጠጋ ዋጋ የሚያወጣውን ነዳጅ ለማስተላለፍ አማራጭ የሌለው አማራጭ ሆኖ ከቀረበ ሰነባብቷል። ይሁንና የሰኔ ወር የአሜሪካና ኢራን የድርድር ተስፋ መደብዘዝ የቀይ ባህርን የንግድ በር ከንግድ በርነት ይልቅ ለውጊያ ቀጠናነት እንዳይዳርገው ስጋት አንዣቧል። እንደ ሁቲ የቅርብ ምንጭ ገለጻ ከሆነ ቡድኑ እየጠበቀ ያለው የኢራንን ጀምር የሚል ትዕዛዝ ነው። የሆርሙዝ ስትሬት አስቀድሞ የተዘጋ በመሆኑ ሁቲዎች በቀይ ባህር በሚገኙ መርከቦች ወይም ወደቦች ላይ ጥቃት ካሰነዘሩ የመካከለኛው ምስራቅ 2 ዋና ዋና የነዳጅ ኤክስፖርት መስመሮች በአንድ ጊዜ ይስተጓጎላሉ። ይህም በኃይል ቀውሱም ሆነ በኢራንና በዩናይትድ ስቴትስ መካከል ባለው ሰፊ ግጭት ላይ አዲስ ግንባር የሚከፍት ይሆናል የሚል ስጋት ጥሏል። ወትሮም በመካከለኛው ምስራቅ ጦርነት ስትራቴጂካዊ ስፍራ እንደሆነ የሚነገርለት የአፍሪካ ቀንድ ከጦርነቱ እንቅስቃሴ ጋር ተያይዞ ብዙ አይነት ጂኦፖለቲካዊ እንቅስቃሴዎችን ሲያስተናግድ ቆይቷል። ከነዚህ መካከል ለሁቲ አማጽያን ስጋት የፈጠረችው እስራኤልና ሶማሌላንድ ዲፕሎማሲያዊ ግንኙነት እንዲሁም አሜሪካ ከአፍሪካው ቀንድ ሀገራት ጋር ያካሄደቻቸው ዲፕሎማሲያዊ ሂደቶች ይገኙበታል። እስራኤል ከሶማሌላንድ ጋር በተከታታይ ጊዜያት ያካሄደቻቸው የዲፕሎማሲ እርምጃዎች ወቅታዊውን የጂኦፖለቲካ ተለዋዋጭነት መሰረት ያደረገ እንደሆነም ይገለጻል። እንደ ሮይተርስ ዘገባ የኢራን የሃይማኖት መሪዎች በቀይ ባህር መርከቦችና በሳውዲ የነዳጅ ምርቶች ላይ ስጋት በመፍጠር በዓለም አቀፍ ኢኮኖሚ ላይ ሊደርስ የሚችለውን ኪሳራ ከፍ ለማድረግና አሜሪካን ለመጫን እየሞከሩ ነው። መስመሩን መዝጋት ከባድ እንደማይሆን የገለጹት የዘገባው ምንጮች ተኩስ መተኮስ የሚችል ማንኛውም አካል መርከቦችን ማስተጓጎል ይችላል፣ መርከቦችን ለማደናቀፍ የግድ የተራቀቁ ሚሳኤሎች ሊኖሩ አይገባም ሲሉ ነው የገለጹት። ከሆርሙዝ መዘጋት በኋላ ከፍተኛ መጠን ያለው የባህረ ሰላጤው ነዳጅ በሳውዲ የቧንቧ መስመር በኩል ወደ ቀይ ባህር አቅጣጫ የተዛወረ ሲሆን በአሁኑ ወቅት ይህ የውሃ መስመር ከዓለም አቀፉ የኃይል አቅርቦት 7% ያህሉን ይሸከማል። ሳውዲ አረቢያ በአሁኑ ወቅት 70% የሚሆነውን የኃይል ኤክስፖርቷን በያምቦ የቀይ ባህር ወደቧ በኩል ያዞረች በመሆኑ እዚያ ላይ የሚሰነዘር ማንኛውም ቀጥተኛ ጥቃት ለነዳጅ ገበያው ትልቅ ችግር ይፈጥራል ተብሎም ስጋት ፈጥሯል። Tehran has discussed the plan at the highest levels and conveyed ለውጭ ሀገራት ባለሀብቶች የሚሰጥና እስከ 10 ዓመት የሚያገለግል ጎልደን ቪዛ ካርድ ወደ ስራ ሊገባ ነው። አገልግሎቱን የሚያገኙት ለሀገሪቱ ኢኮኖሚ ከፍተኛ አስተዋጽኦ ያበረከቱ ባለሀብቶች ሲሆኑ ለካርዱ 10,000 የአሜሪካ ዶላር መክፈል ይጠበቅባቸዋል። ብዙነህ እንዳለ ዝርዝር አለው። የኢሚግሬሽንና ዜግነት አገልግሎት ለሀገሪቱ ኢኮኖሚ ከፍተኛ አስተዋጽኦ ለሚያበረክቱ የውጭ ሀገር ባለሀብቶች የሚሰጥና እስከ 10 ዓመት የሚያገለግል ጎልደን ቪዛ ካርድ በያዝነው የ2019 በጀት ዓመት ለአገልግሎት ዝግጁ እንደሚያደርግ ገልጿል። ይህ ጎልደን ቪዛ ተብሎ የተሰየመው የመኖሪያ ፍቃድ እንደ ተባበሩት አረብ ኤሚሬትስ ባሉ እና በሌሎችም ሀገራት በካርድ መልክ የሚሰጥና ለውጭ ባለሀብቶች ወይም ኢንቨስተሮች ልዩ መብቶችን የሚያጎናጽፍ መሆኑም ተገልጿል። የ10 ዓመቱ የጎልደን ቪዛ ካርድ በዋናነት ከፍተኛ መዋለ ንዋይ በማፍሰስ ኢትዮጵያ ውስጥ መስራት ለሚፈልጉ ባለሀብቶችና ለቤተሰቦቻቸው የረጅም ጊዜ ዋስትናን ለመስጠት ታስቦ የተዘጋጀ ነው። የኢሚግሬሽንና ዜግነት አገልግሎት ካርዱ ጎልደን ቪዛ የተሰኘበትን ምክንያትም ሲያብራራ ጎልደን ቪዛ ካርድ ቪዛ የምንልበትን ምክንያት ለሰዎች የሚሰጠውን ልዩ ጥቅም ለማንሳት ነው ያለው ሲሆን ሌሎችም ሀገራት እንደሚተገብሩት ያለ አሰራር መሆኑንም ገልጾልናል። አክሎም ጎልደን ቪዛ ከኢንቨስተር ጋር እየተገናኘ ሲሆን 10 ዓመት በቪዛው መቆየት ይችላሉ። ዋና ዓላማውም ኢንቨስተሮች ከፍተኛ መዋለ ንዋይ አፍስሰው እዚህ ሀገር ላይ ዋስትና ተሰምቷቸው እነሱና ቤተሰቦቻቸው ረጅም ጊዜን አስበው ከኢትዮጵያ ጋር ተሳስረው እንዲሰሩ ለማበረታታት ያለመ መሆኑ ተነግሯል። ካርዱ የሚያስገኘው ጥቅምን በተመለከተ አንድ የውጭ ዜጋ ኢትዮጵያ ውስጥ ሲኖር ሕጋዊ የመኖሪያ ፍቃድ ወይም ትውልደ ኢትዮጵያዊ መታወቂያ ሊኖረው ይገባል። ከዚህ ውጪ እንደ ቪዛ አይነት ለአጭር ጊዜ ቆይታ እንጂ መኖር አይችልም። ወደ ጎልደን ቪዛ ስንመጣ ግን ለምሳሌ 10 ሚሊዮን ዶላር እና ከዚያ በላይ ኢንቨስት ያደረገ ከሆነ አመልካቾች ከማንኛውም የጸጥታ ስጋት ነፃ መሆናቸው ሲረጋገጥ ካርዱን ይወስዳሉ። እሱን ወሰዱ ማለት ደግሞ ኢትዮጵያ ውስጥ ህጋዊ ነዋሪ ናቸው በማለት አረጋግጧል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ጎሳ ደምሴ ከዚህ ቀደም ስለ ጎልደን ቪዛ ይህንን ብለው ነበር። ጎልደን ቪዛ ለ10 ዓመት የሚያገለግል በተለይ ኳሊቲ ኢንቨስተሮች ኢትዮጵያ መጥተው የኢንቨስትመንት ስራዎቻቸውን ሲያከናውኑ እጅግ በጣም ዋስትና ሊሰጥ የሚችል በተለይ በሚያከናውኗቸው የኢንቨስትመንት ስራዎቻቸው ላይ ሊኖሩ የሚችሉ አስቸጋሪ ሁኔታዎችን መቅረፍ ታሳቢ ተደርጎ ነው። ካርዱ ፖሊካርቦኔት
ኤሌክትሮኒክ ካርድ ነው። በጣም ብዙ የኢትዮጵያ መገለጫዎችን የያዘ ከሴኩሪቲ አንጻርም እንደዛው ሃይሊ ሴኩር የሆነ ለ10 ዓመት ማገልገል የሚያስችል አገልግሎቱን ለመጀመር የሚያስፈልጉ የአዋጅና የደንብ ማሻሻያዎች በሚኒስትሮች ምክር ቤትና በሕዝብ ተወካዮች ምክር ቤት በኩል ጸድቀው መጠናቀቃቸውን አገልግሎቱ አስታውቋል። በአሁኑ ወቅትም ዝርዝር ማስፈጸሚያ መመሪያዎችም ከፍትህ ሚኒስቴር ጋር የማጠናቀቅና የመሰረተ ልማት ዝርጋታን ወይም የካርድ ዝግጅት ወይም ፐርሶናላይዜሽን ስራዎች እየተከናወኑ ይገኛሉ። አስፈላጊውን የህግና የቴክኖሎጂ ዝግጅት ተጠናቀው የጎልደን ቪዛ ካርዱን በ2019 ለባለሀብቶች መስጠት ይጀመራል ተብሏል። ባለሀብቶችም ይህንን የ10 ዓመት የጎልደን ቪዛ ካርድ ለማግኘት ለመደበኛ አገልግሎት $10,000 የአሜሪካ ዶላር፣ ለአስቸኳይ አገልግሎት $12,500 የአሜሪካ ዶላር መክፈል የሚጠበቅባቸው ሲሆን በተጨማሪም አገልግሎቱን በቅርበትና ባሉበት ቦታ ለማግኘት የሚያስችል የቤት ለቤት አማራጭም ተዘጋጅቷል ተብሏል። ተመልካቾቻችን አሁን ደግሞ በሀገራዊ ምክክሩ ዙሪያ የተመራረጡ መረጃዎችን ወደ እናንተ እናደርሳለን። ኢሳቅ ድሪስ መረጃዎቹን ያቀርብላችኋል። ዛሬ ሐምሌ 13 ላይ ሆነን ተመካካሪዎች በንዑስ ቡድኖች በመከፋፈል በተመደቡበት አጀንዳ ላይ መመካከር ጀምረዋል። 80 ንዑሳን ቡድኖች በ8 አጀንዳዎች ላይ ምክክር ማድረግ መጀመራቸው ተገለጸ። የሀገራዊ ምክክሩ 80 ንዑሳን ቡድኖች በ8 አጀንዳዎች ላይ ምክክር እያደረጉ መሆኑን የሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር ገለጹ። ኮሚሽነር አምባሳደሩ በሰጡት መግለጫ 4000 አባላት የያዘው የሀገራዊ ምክክር ጠቅላላ ጉባኤ ወደ 8 ትላልቅ የስራ ቡድኖች የተከፈለ ሲሆን እያንዳንዱ የስራ ቡድን በውስጡ 500 ተሳታፊዎች ይይዟል። አንድ የስራ ቡድን ወደ 2 ስልታዊ ቡድኖች ይከፈላል። እያንዳንዱ ስልታዊ ቡድን 250 ተሳታፊዎች ያካተተ ነው። 250 ተሳታፊዎች የያዘው ቡድን ወደ 50 ተሳታፊዎች ወደ ያዘ 5 ንዑሳን ቡድኖችም ተመድበዋል። በመጨረሻም አንድ ንዑስ ቡድን ወደ 5 ጥቃቅን ቡድኖች ሲከፈል እያንዳንዱ ቡድን 10 ተሳታፊዎች በውስጡ የሚይዝ መሆኑንም አብራርተዋል። በአጠቃላይም በ80 ንዑሳን ቡድኖች በመከፋፈል በአጀንዳዎች ላይ ምክክር እያደረጉ ሲሆን 160 አመካካሪዎች እንዲሁም 256 ቃለ ጉባኤ ጸሐፊዎች የተሰማሩ መሆናቸውን ገልጸው የሌላውን የሚሰሙበትና የሚያስተናግዱበት ሂደት መሆኑንም ጠቅሰዋል። ይህም ሂደት ፈጠራን፣ ተሳትፎንና ለሁሉም የተሻለ ምክር ሀሳቦችን ይበልጥ ለማሳደግ የሚረዳ መሆኑን ገልጸው በምክክር ሂደት ውስጥ ቁልፍ አካል መሆኑንም ተናግረዋል። የፖለቲካ ፓርቲዎች ተመካካሪዎች በተደለደሉበት ብቻ ሳይሆን በሁሉም አጀንዳዎች ላይ መሳተፍ እንዳለባቸው ጥያቄ አቀረቡ። የኢትዮጵያ ሀገራዊ ምክክር ኮሚሽን በበኩሉ ድልድሉ እንዲስተካከል ይደረጋል ብለዋል። አንድን ማህበረሰብ ወክለው በሀገራዊ ምክክር ጉባኤው ለመሳተፍ የተገኙ ተመካካሪዎች በአንድ ቡድን ውስጥ ተካተው በአንድ አጀንዳ ብቻ እንዲመካከሩ የተደለደሉበት አካሄድ አሳታፊና አካታች ባለመሆኑ እንዲስተካከል የተለያዩ የፖለቲካ ፓርቲ አመራሮች ጠይቀዋል። ፖለቲካ ፓርቲዎቹ ጥያቄ ተገቢ መሆኑን ያረጋገጠው ኮሚሽኑ ድልድሉ እንዲስተካከል ይደረጋል ሲል ምላሽ ሰጥቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የስራ አስፈጻሚ አባል ዮሐንስ መኮንን ለሀገራዊ ምክክር ጉባኤው 8 አጀንዳዎች መቀረጻቸውን በእያንዳንዱ ውስጥ ዝርዝር አጀንዳዎች እንዳሉ ገልጸዋል። ተመካካሪዎች በቴክኖሎጂ ወይም በሰው ሰራሽ አስተውሎት በ8 ቡድን ውስጥ እንዲደለደሉ መደረጉን ከሞላ ጎደል አካሄዱ ጥሩ ሊመስል ቢችልም ለሁሉም ተመካካሪዎች አሳታፊ አለመሆኑንም ነው የተናገሩት። ከኢዜማ የተወከሉ 4 ተመካካሪዎች መኖራቸውን በምሳሌነት የጠቀሱት አርክቴክት ዮሐንስ ሁሉም አንድ አጀንዳን በተመለከተ ለመነጋገር በአንድ ቡድን ውስጥ መደልደላቸውን ተናግረዋል። ይህ የሆነበት የድልድል አካሄድ ተገቢ አይመስለኝም ሲሉ ገልጸው ተበታትነው በተለያዩ አጀንዳዎች ውስጥ እንዲገቡ ቢደረግ የሌሎችም ሀሳብ ለማድመጥና እነሱም አለን የሚሉትን ሀሳብ ለማካፈል እድል እንደሚሰጣቸው አስረድተዋል። ፖለቲካ ፓርቲዎች አማራጭ ፖሊሲና የተደራጀ ሀሳብ እንዳላቸው፣ ከዚህም አንጻር ሁሉንም አንድ አጀንዳ በተመለከተ ተወያዩ ማለት ሀሳብ ሊያቀርቡ የሚችሉባቸው መሰረታዊ ጉዳዮች የሚጠበቅባቸውን ሚና እንዳይወጡ ያደርጋል ሲሉም አስረድተዋል። ለአብነት ከአንድ ፖለቲካ ፓርቲ የመጡትን ተመካካሪዎች የአርብቶ አደር ጉዳዮች ብቻ በተመለከተ ተመካከሩ ማለት ተገቢ እንዳልሆነ ነው የተናገሩት። የሀገራዊ ምክክር ማድረግ ዋና አስፈላጊነት የተለያዩ ሀሳቦችን ማቀራረብ፣ የሁሉም ሀሳብ ማድመጥ ከሆነ በተለይ የተደራጀ ሀሳብ ያላቸው ፖለቲካ ፓርቲዎች መሰረታዊ በሚሏቸው እንደ የሀገረ መንግስት ግንባታ፣ ፌዴራል ከተሞች የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት፣ ማህበራዊና ኢኮኖሚያዊ በተለይ የመሬት ይዞታና ባለቤትነትን በተመለከቱ ጉዳዮች እንዲሳተፉ እድል ማመቻቸት እንደሚገባም አንስተዋል። የፖለቲካ ፓርቲዎችም ተሰባስበው ይህንን አቤቱታ ማቅረባቸውንና ከኮሚሽኑ በኩል ድልድሉን ለማስተካከል ጥረት እንደሚደረግ እንደተነገራቸው ገልጸዋል። የቁጫ ህዝብ ዴሞክራሲያዊ ፓርቲን ወክለው በጉባኤው የተገኙት አቶ ገነነ ገደቡ በበኩላቸው ተመካካሪዎች በቡድን ሲካፈሉ እሳቸው ቡድን 8 እንደደረሳቸው በዚህም የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች የሚመካከሩበት ዋና አጀንዳ መሆኑን ለሪፖርተር ተናግረዋል። ድልድሉ ሲሰራ ከአንድ ማህበረሰብ ወይም ፓርቲ የመጡ አካላት በተመሳሳይ አንድን ዋና አጀንዳ በተመለከተ እንዲወያዩ መደረጉን ተናግረዋል። ለአብነት ከቁጫ በተመካካሪነት የተመረጡ ሁሉም አመራሮች ለቡድን 8 ብቻ በተመረጡ አጀንዳዎች እንዲመካከሩ መደልደላቸውን የተናገሩት አቶ ገነነ ይህም የተሳትፎን ጉዳይ ሊያሳሳው ይችላል የሚል
የሚል ስጋት እንደፈጠረባቸውና ለኮሚሽኑም ሐምሌ 10 ቀን 2018 ዓ.ም ጥያቄ ማቅረባቸውን ተናግረዋል። እሳቸውን ጨምሮ ፓርቲውን ወክለው ከሚሳተፉ 4 ተወካዮች መካከል 3ቱ በአንድ ምድብ እንዲደለደሉ በመደረጋቸው ተመሳሳይ አቤቱታ እንዳላቸው የገለጹት ደግሞ የህዳሴ ፓርቲ ምክትል ፕሬዚዳንት ኢንጂነር ሱራፌል እሸቱ ናቸው። እንደ ምክትል ፕሬዚዳንቱ ገለጻ እሳቸው ብቻ ተለይተው ሌላ ቡድን ውስጥ ሲደለደሉ፣ ቀሪ 3ቱ የፓርቲው አመራሮች በአንድ ቡድን ውስጥ ተደልድለዋል። ይህን የድልድል አካሄድ ለሚመለከተው የኮሚሽኑ አካል ማሳወቃቸውንና በ8ቱም አጀንዳዎች እንዲመካከሩ ለማድረግ ከኮሚሽነሩ ቃል እንደተገባላቸው አንስተዋል። የተመካካሪዎቹን ጉዳይ አስመልክቶ የኢትዮጵያ ሀገራዊ ምክክር ኮሚሽነር አቶ መላኩ ወልደማርያም ምላሻቸውን የሰጡ ሲሆን ተመካካሪዎቹ ያቀረቡት ጥያቄ ትክክል መሆኑን ተናግረዋል። ድልድሉ በቴክኖሎጂ ታግዞ መደረጉን የተናገሩት አቶ መላኩ ስርዓቱ ፓርቲን ሲደለድል አንድ ምድብ ውስጥ ማስገባቱን ነው ያነሱት። ቴክኒካል ችግር መፈጠሩን የገለጹት ኮሚሽነሩ የፖለቲካ ፓርቲ ተወካዮች እያንዳንዱ ቡድን ገብተው የሚጠበቅባቸውን ሀሳብ እንዲያዋጡ ኮሚሽኑ ማስተካከያ እንደሚያደርግም አስረድተዋል። የተፈጠረው ችግር የሚስተካከልበት ሁኔታን አስመልክቶ ከፖለቲካ ፓርቲ ተወካዮች ጋር መነጋገራቸውንም አመልክተዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፋችሁን ፕሮግራሞቻችን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ኢትዮጵያ የዓለምን የልዩ ቡና ገበያ በቴክኖሎጂ ታግዛ ልትመራው መሆኑን ዓለም አቀፍ የቡና ምርምር ተቋማት አስታወቁ። ተቋማቱ ሀገሪቱ ያላትን ልዩ የጥራት የበላይነት አጠናክራ በዘመናዊ ዲጂታል ግብይትና የአየር ንብረት ለውጥን በሚቋቋሙ አዳዲስ የቡና ዝርያዎች መጪውን የቡና ኢንዱስትሪ ትቆጣጠራለች የሚል ትንበያ ይፋ አድርገዋል። ዝርዝሩን ፍራኦል አሸናፊ ይዞታል። የዓለም አቀፉ የስፔሻሊቲ ቡና ማህበር እና የቡና ጥራት ኢንስቲትዩት ከፍተኛ ገምጋሚዎች ይፋ ባደረጉት የወደፊት ትንበያ መሰረት እስካሁን በዓለም ገበያ ከ88 እስከ 92 ጥራት ነጥብ በማምጣት አልተገኘላቸው የእርጋ ጨፌ፣ የሲዳማና የጉጂ ቡናዎች ወደ አዲስ የጥራት ምዕራፍ የተሸጋገሩ ነው። ተመራማሪዎቹ እንዳሉት በቅርቡ በዘመናዊ ቴክኖሎጂና በሳይንስ የታገዙ አዳዲስ የተፈጥሮ ማቀነባበሪያ ዘዴዎች በመታገዝ የኢትዮጵያ ቡና በዓለም ታሪክ ለመጀመሪያ ጊዜ ታሪካዊውን የ96 እና ከዛ በላይ ጥራት ነጥብ ይሰብራሉ ተብሎ ይጠበቃል። ይህም የኢትዮጵያውያን ቡና በዓለም ላይ ወደር የማይገኝለትና ከፍተኛ ዋጋ የሚያወጣ ብርቅዬ ምርት ያደርገዋል። ከጥራት ባሻገር ትልቅ ወደፊት እርምጃ በዲጂታል ቴክኖሎጂ አጠቃቀም ላይ ያነጣጠረ ሲሆን በተለይም የአውሮፓ ህብረት ከደን ጭፍጨፋ ነጻ የሆኑ ምርቶችን ብቻ ለመቀበል ያወጣውን አዲሱን ህግ ተከትሎ የኢትዮጵያ ቡና ዘርፍ በፍጥነት ወደ ቴክኖሎጂ አሰራር እየገባ መሆኑን የዓለም አቀፍ የቴክኖሎጂ ተመራማሪዎች አስታውቋል። በቅርብ ጊዜ ውስጥ በሚሊዮን የሚቆጠሩ አነስተኛ የኢትዮጵያ አርሶ አደሮች ማሳቸውን በጂፒኤስ ተመዝግበው ብሎክቼን እና ሰው ሰራሽ አስተውሎት ቴክኖሎጂን በመጠቀም ምርታቸውን በቀጥታ ዓለም አቀፍ ገዢዎች ማቅረብ ይጀምራሉ ተብሎ ይጠበቃል። በሌላ በኩል ዓለም አቀፉን የቡና ገበያ እያሰጋ ያለውን የአየር ንብረት ለውጥ ለመቋቋም የሚቻልበት ሁኔታ ላይ የስዊድኑ ሉደን ዩኒቨርሲቲና ሌሎች ዓለም አቀፍ የግብርና ምርምር ተቋማት ሰፊ ጥናት አድርጓል። የጥናቱ ውጤት እንደሚያሳየው የአየር ንብረት መዛባት ዓለም አቀፍ የአረቢካ ቡና በ50 በመቶ ሊቀንሰው ይችላል። ሆኖም የዓለም አይን ዳግም ወደ ቡና መነሻዋ ኢትዮጵያ ዞሯል። ኢትዮጵያ ካሏት 6000 በላይ የተፈጥሮ ቡና ዝርያዎች መካከል ድርቅና በሽታን በከፍተኛ ሁኔታ የሚቋቋሙ አዳዲስ ዝርያዎች ምርምር መገኘታቸው ተረጋግጧል። ይህም ሳይንሳዊ ግኝት በጅምላ የሚያመርቱትን እንደ ብራዚልና ቬትናም ያሉ ሀገራትን ምርት ከውድቀት የሚታደግ ብቸኛ የዘረመል መፍትሄ ሆኖ ኢትዮጵያ የዓለም ቡና ኢንዱስትሪ መድን ያደርጋታል። ይህ በዓለም አቀፍ ተቋማት የተረጋገጠ ወደፊት ራዕይና ጥራት የበላይነት በሀገር ውስጥ ከ15 ሚሊዮን በላይ የሚሆኑ ኢትዮጵያውያን አርሶ አደሮች ቀጣይነት ያለው ኢኮኖሚ ዋስትና ይፈጥራል ተብሎ የሚጠበቅ ሲሆን የዓለም ባንክን ጨምሮ ዓለም አቀፍ የፋይናንስና ኢኮኖሚ ተንታኞች ይህ ቴክኖሎጂና የጥራት ሽግግር ሀገሪቱ ከቡና የምታገኘው የውጭ ምንዛሬ ገቢ በመጪው ጥቂት ዓመታት ውስጥ እጥፍ ድርብ በማሳደግ የኢትዮጵያ ኢኮኖሚ ወደ አዲስ ከፍታ ያሸጋግራል ሲሉ ያስረዳሉ። ዳሽን ባንክ ለኢትዮጵያ ቅርስ ባላደራ ማህበር የ5 ሚሊዮን ብር ድጋፍ አበረከተ። ዳሽን ባንክ ለብዝሃ ሕይወት ጥበቃና ለአካባቢ ጥበቃ ለሚሰራው ለኢትዮጵያ ቅርስ ባላደራ ማህበር የ5 ሚሊዮን ብር የገንዘብ ድጋፍ አድርጓል። ባንኩ ይህንን ድጋፍ ያበረከተው ከተመሰረተበት 30ኛ ዓመት ጋር ተያይዞ የአረንጓዴ አሻራ መርሃ ግብሩ አካል የሆነውን ዓመታዊ ችግኝ ተከላ በእንጦጦ ተራራ ላይ ባካሄደበት ወቅት ነው። በዕለቱ የባንኩ ከፍተኛ አመራሮችና ሰራተኞች በተገኙበት ከ3000 በላይ ሀገር በቀል ችግኞችም ተተክለዋል። የዳሽን
ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙ እንደገለጹት ድጋፉ ባንኩ ለአየር ንብረት ጥበቃና ለዘላቂ ልማት የሚሰጠውን ትኩረት የሚያሳይ ሲሆን ተቋማቸው የአረንጓዴ ፋይናንሲንግ የታዳሽ ኃይል ፕሮጀክቶችን በስፋት እየደገፈ እንደሚገኝም ለጣቢያችን አብራርተዋል። አያይዘውም ባለፉት ዓመታት በእንጦጦ ተራራ በተተከሉ ችግኞች ከ90 በመቶ በላይ የሚሆነውን ችግኝ መጽደቅ መቻሉን ገልጸዋል። የኢትዮጵያ ቅርስ ባላደራ ማህበር ምክትል ፕሬዝዳንት ዶክተር አሉላ ፓንክረስ በበኩላቸው ለተደረገው የ5 ሚሊዮን ብር ድጋፍና ለረጅም ዓመታት ለዘለቀው አጋርነት ምስጋና አቅርቦ ዳሽን ባንክ ለሀገር ልማትና ለአካባቢ ጥበቃ የሚያደርገውን አስተዋጽኦ አድንቀዋል ሲል የዘገበው ባልደረባችን ዮናስ ግርማ ነው። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ሷሊህ መሐመድ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ጽዮን። ክቡራን ተመልካቾች መረጃዎቻችንን ከሀገር ውስጥ እናስቀድማለን። መነሻዬም ታሪኬም የሚጀምረው ከኢትዮጵያ ነው ሲል ትውልድ ኢትዮጵያዊ የካናዳ ብሔራዊ ቡድን ተጫዋች አሊ አህመድ ተናገረ። ትውልድ ኢትዮጵያዊ የካናዳ ብሔራዊ ቡድን ተጫዋች አሊ አህመድ በኢትዮጵያ ቆይታ ለማድረግ በዛሬው ዕለት አዲስ አበባም ደርሷል። የካናዳ ብሔራዊ ቡድንና የኖርዊች ሲቲ ኮከብ የሆነው ተጫዋቹ በኢትዮጵያ በሚያደርገው የ3 ቀን ቆይታ የተለያዩ ታሪካዊና ተፈጥሯዊ የቱሪስት መስህቦችን እንደሚጎበኝም ተገልጿል። ወጣቱ ተጫዋች ከኢትዮጵያ ጋር ስላለው ጥልቅ ቁርኝነት ሲናገር መነሻዬም ሆነ ታሪኬ የሚጀምረው ከዚሁ ነው በማለት ወደ እናት ሀገሩ በመመለሱ ያለውን ኩራት ገልጿል። በ2026 የዓለም ዋንጫ ላይ ከካናዳ ጋር ታሪካዊ ጉዞ ማድረግ የቻለው አሊ አህመድ አንድ ቀን የኢትዮጵያ ብሔራዊ ቡድን በዓለም ዋንጫው መድረክ ላይ ተሳትፎ እንደምታደርግ ያለውን ምኞት አጋርቷል። የኢትዮጵያ እግር ኳስ ፌዴሬሽን በዓለም ዙሪያ የሚገኙ ትውልድ ኢትዮጵያውያን ተጫዋቾች የሀገራቸውን መለያ ለብሰው እንዲጫወቱ ጥረት እያደረገ እንደሚገኝ በሚነገርበት በአሁኑ ወቅት ፌዴሬሽኑ ከአሊ አህመድ ጋር በኢትዮጵያ እግር ኳስ ላይ ጠቃሚ የሆነ ነገር ምን ሊሰራ ይችላል የሚለው ጉዳይም ይጠበቃል። የ2026 ዓለም ዋንጫ በስፔን አሸናፊነት ፍጻሜውን አግኝቷል። ከ16 ዓመት በፊትም የመድረኩ አሸናፊ የነበረችው ስፔን በተመሳሳይ ውጤት ዋንጫውን መውሰዷ ትኩረት ስቧል። ዮናስ ግርማ የታሪክ ግጥምጥሞሽን ጨምሮ ስለ ዓለም ዋንጫው ማጠቃለያ ተከታዩን ዘገባ አሰናድቷል። Spain are the champions. Spain have seized their second star. ላለፉት 39 ቀናት በሰሜን አሜሪካ ሀገራት አዘጋጅነት ሲካሄድ የቆየውና መላውን ዓለም በግርማ ሞገሱ ሲያደምቅ የሰነበተው 23ኛው የፊፋ የዓለም ዋንጫ ስፔንን በክብር በመሞሸር በታላቅ ድምቀትም ፍጻሜውን አግኝተዋል። 48 ሀገራትና 1248 ተጫዋቾች የተፋለሙበት የ2026ቱ ታሪካዊ የዓለም ዋንጫ 104 አስደሳችና አስጨናቂ ጨዋታዎችን አስተናግዶ ከ4 ዓመታት በኋላ በቸር ያገናኘን በማለትም መጋረጃውን ዘግተዋል። በዚህ ታሪካዊ መድረክ ስፔን በጨዋታ ብልጫ አርጀንቲናን በመርታትም አዲስ ታሪክ ጽፋለች። ምሽቱን የዋንጫው ባለክብር የሆነችው ስፔን ከ16 ዓመታት በፊት በደቡብ አፍሪካ ምድርም በተመሳሳይ የዋንጫውን ዘውድ መድፋቷም ይታወሳል። በአፍሪካ ምድር ለመጀመሪያ ጊዜ በተዘጋጀው በዚያ የውድድር መክፈቻ ላይ ሜክሲኮ ከደቡብ አፍሪካ ጋር የተፋለመችም ሲሆን በ2026ቱ መድረክም ተመሳሳዩ ክስተትም ተደግመዋል። ሌላው አስገራሚ ግጥምጥሞች ደግሞ በ2010 ውድድር በምድብ ኤች የተደለደለችው ስፔን በመንገዷ ፖርቹጋልንና ቤልጂየምን ገንድሳ ማለፏ ሲሆን ዘንድሮ በሰሜን አሜሪካ በሁለቱ አጋጣሚዎች በ8 የባርሴሎና ተጫዋቾች የተዋቀረው የስፔን ብሔራዊ ቡድን በፍጻሜው 1-0 ማሸነፉ እውን ታሪክ ራሱን እየደገመ ይሁን ወይስ ተራ ግጥምጥሞሽ የሚል ጥያቄንም አጭረዋል። ከእግር ኳሱ ባሻገር በርካታ ፖለቲካዊና ዲፕሎማሲያዊ ጉዳዮች ጥላ ያረፈበት ውድድር ቢሆንም በመጨረሻ ግን እውነተኛው አሸናፊ በሜዳ ላይ ተለይተዋል። ውድድሩ ከመጀመሩ አስቀድሞ በኦፕታ ሱፐር ኮምፒውተር ጭምር ከፍተኛ የማሸነፍ ግምት ተሰጥቷት የነበረችው ስፔን የተሰጣትን ግምት ሳትሸራርፍ እውን በማድረግ ያለ አንዳች ሽንፈት ዋንጫውን በክብርም ከፍ አድርጋ ስማለች። በውድድሩ ላይ አስፈሪና አስደናቂ የነበረው የፈረንሳይ ብሔራዊ ቡድን ስብስብ 4ኛ ደረጃን በመያዝ ሲያጠናቅቅ እንግሊዝ በበኩሏ 3ኛ ደረጃን በመያዝ የናስ ሜዳሊያ ባለቤትም ሆናለች። ተጠባቂ በነበረው የፍጻሜ ጨዋታም የ2022ቱ የመድረኩ ባለክብር አርጀንቲና በ10 ቁጥር ለባሹ የቁርጥ ቀን ልጇ ሌኔል አንድሬስ ሜሲ እየተመራች ክብሯን ለማስጠበቅ ብትገባም ሳይሳካላት ቀርቷል። አወዛጋቢውን የነጩን ቤተ መንግስት አለቃ ዶናልድ
ዶናልድ ጄ ትራምፕን ጨምሮ ከ82,000 በላይ ተመልካቾችን ባስተናገደው የኒውዮርክ ኒው ጀርሲ ሜዳ አርጀንቲና ፎጣዋን ጥላ ከ4 ዓመታት በፊት የደመቀችበትን ዋንጫም ለስፔን አስረክባለች። እስከ ፍጻሜው ድረስ በዘለቀው የአርጀንቲና ብሔራዊ ቡድን ጉዞ ውስጥ አሳማኝ ጨዋታ አልታየም ተብሎ ሲሰነዘር የቆየው ትችትም በፍጻሜው ጨዋታ የአርጀንቲናን ገመናም አደባባይ ዘርግፎታል። አሸናፊዋ ስፔን በተጠናና ግልጽ እቅድ ባለው ጨዋታው አርጀንቲናን በልጣ በመጫወትም አሸንፋታለች። በጨዋታው ስፔን ከኳስ ቁጥጥር ባለፈ በተደጋጋሚ የግብ ዕድሎችን በመፍጠርም የአርጀንቲናውን የግብ ዘብ ዲቡ ማርቲኔዝንም ስትፈትነው አምሽታለች። በመጨረሻም ጥረቷ ፍሬ አፍርቶ በፌራን ቶሬስ የጭማሪ ሰዓት ግብ አርጀንቲናን አሸንፋም ትልቁን ዋንጫም ከፍ አድርጋ ስማለች። Pedro Porro, Williams, and thundering for Spain! በውድድሩ አንድም ሽንፈት ያልቀመሰችው ስፔን በታሪኳ ሁለተኛ የዓለም ዋንጫውን ያነሳችበት ወርቃማ አጋጣሚም ሆኖ ተመዝግቦላታል። ይህ ወሳኝ የስፔን ድል ሊዮኔል አንድሬስ ሜሲን በእንባ ከዓለም ዋንጫው የሸኘ ሲሆን በርካታ የእግር ኳስ አፍቃሪዎችንም ስሜታዊ አድርጓል። ከዋንጫው አሸናፊ በተጨማሪ በግል ሽልማቶች ዘርፍ ደግሞ ኮከብ ግብ አግቢነቱን የፈረንሳዩ ፌራሪ ወይም ኪሊያን ምባፔ በ10 ግቦች ለተከታታይ የውድድር ዘመን የወርቅ ጫማውን በመውሰድም ስሙን በታሪክ ማህደርም ከትበዋል። የስፔኑ የኋላ ደጀን ፓው ኩባርሲ የውድድሩ ምርጥ ወጣት ተጫዋች ሲሆን የባሎንዶር አሸናፊው የስፔን ብሔራዊ ቡድን አምበል ሮድሪው ደግሞ የውድድሩ ኮከብ ተጫዋች በመሆንም ተሸልመዋል። በጠቅላላው ውድድር አንድ ግብ ብቻ አስተናግዶ ድንቅ ብቃቱን ያሳየው የስፔኑ ግብ ዘብ ኡናይ ሲሞን የውድድሩ ምርጥ ግብ ጠባቂ በመሆንም የወርቅ ጓንቱንም ጨብጧል። እንዲህ እያለ ላለፉት 39 ቀናት በርካታ አስደናቂ እውነቶችን ያስተናገደውና የእግር ኳስ አፍቃሪዎችን እንቅልፍ አልባ ሌሊቶችን እንዲያሳልፉ ያስገደደው የ2026 የዓለም ዋንጫ በታላቅ ድምቀትም በዚህ መልኩ ፍጻሜውን አግኝቷል። ተመልካቾች ከዓለም ዋንጫው ማጠቃለያ ጋር ወደ ተያያዘው ሌላኛው ዜናችን ስናመራ ከትላንት ምሽት የፍጻሜ ጨዋታ በኋላ በደስታና በድንጋጤ የሰዎች ሕይወት ማለፉ ተሰምቷል። በዓለም ዋንጫ ፍጻሜ ጨዋታ ወቅት የአርጀንቲና ደጋፊዎች ልብ ህመም እንዳጋጠማቸው የተነገረ ሲሆን በዚህ ምክንያት 2 ሰዎች መሞታቸው ተገልጿል። በተጨማሪም አንድ ደጋፊ ሕይወቱ በአስጊ ሁኔታ ላይ እንደሚገኝ የተዘገበ ሲሆን ከፍጻሜው በኋላ በርካታ ደጋፊዎች በቦነስ አይረስ ቡድኑን ለማመስገን ተሰብስበው እንደነበር ተገልጿል። በሌላ በኩል ትናንት ምሽት ስፔን አርጀንቲና ማሸነፏን ተከትሎ በተደረገው አገራዊ የደስታ አገላለጽ ወቅት በስፔን በሳላማንካ ግዛት በምትገኝ ከተማ ውስጥ አንድ የ13 ዓመት ታዳጊ ሕይወቱ ማለፉ ተነግሯል። ከታዳጊው ሞትን በተጨማሪ ሌሎች ሰዎች ከባድ ጉዳት ደርሶባቸዋል ተብሏል። አደጋ የተከሰተው በርካታ የክለቡ ደጋፊዎች ደስታቸውን እያከበሩ ባሉበት ጊዜ በአካባቢው የሚገኝ የውሃ ማማ ላይ በብዛት በመውጣታቸው ክብደቱን መቋቋም አቅቶት በመደርመሱ መሆኑ ተነግሯል። የአውሮፓ የዝውውር ገበያ ተጠናክሮ ሲቀጥል በዓለም ዋንጫው በርካታ ተጫዋቾችን ያሳተፈው አርሰናል በተጫዋቾች ጉዳት ምክንያት ገበያው ላይ እንቅስቃሴ የሚያደርግ ግዴታ ውስጥ እንደሚገባ ተነግሯል። ይህንን ጉዳይና በዛሬው ዕለት የተሰሙ አዳዲስ የዝውውር መረጃዎችን ሱራፌል ጉታ እንደሚከተለው አዘጋጅቶታል። ለአዲሱ የውድድር ዘመን ዝግጅት እያደረጉ የሚገኙ የእንግሊዝ ፕሪሚየር ሊግ ክለቦችና የአውሮፓ ታላላቅ ቡድኖች በዝውውር ገበያ ላይ ያላቸውን እንቅስቃሴ አጠናክረው ሲቀጥሉ ከዓለም ዋንጫ ፍጻሜ በኋላም ቡድኖች በስፋት በገበያ ላይ ይሳተፋሉ ተብሎ ይጠበቃል። ያለፈው ዓመት የፕሪሚየር ሊግ አሸናፊው አርሰናል በዓለም ዋንጫው ምክንያት ባጋጠሙ የተጫዋቾች ጉዳትና በክለቡ የሕክምና ክፍል ውስጥ በተደረጉ ከፍተኛ የሰው ኃይል ለውጦች ምክንያት ቀጣይ ውድድር ዓመት ስጋት ውስጥ ሊወድቅ እንደሚችል እየተነገረ ይገኛል። ክለቡ እስከ ዓለም ዋንጫው የግማሽ ፍጻሜ ድረስ የተጓዙ 8 ተጫዋቾች የነበሩ ሲሆን በተለይም እስከ ፍጻሜው የዘለቁት የዋንጫው አሸናፊ ስፔን ተጫዋቾች ለከፍተኛ አካላዊ ጫና ተዳርገዋል ተብሏል። ይህም አርሰናልን በዓለም ዋንጫው ከፍተኛ ጉዳት ያስተናገዱት ቡድን እንደሆነ መረጃዎች ያመለክታሉ። የክለቡ ተከላካይ ዊሊያም ሳሊባ በግማሽ ፍጻሜ ከስፔን ጋር በነበረው ጨዋታ ላይ ባጋጠመው የጀርባ ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ ተረጋግጧል። የፈረንሳይ ሚዲያዎች ተከላካዩ ቀዶ ጥገና የሚያስፈልገው ስብራት አጋጥሞታል ቢሉም አርሰናል ግን ገና ሙሉ ምርመራ ስላላጠናቀቀ መረጃውን አስተባብሏል። በሌላ በኩል ቡካዮ ሳካ በውድድሩ ወቅት ሲያሳስበው
ተመዝግቦ በነበረው የቺሊ ስም ምክንያት ከአርጀንቲና ጋር በተደረገው የግማሽ ፍጻሜ ጨዋታ ሳይሰለፍ መቅረቱ ይታወሳል። በዚህም አርሰናል በዓለም ዋንጫው ላይ በደረሰበት ከባድ የጀርባ ጉዳት ምክንያት ረጅም ጊዜ ከሜዳ ይርቃል ተብሎ የሚሰጋውን የ5 ዓመቱን ፈረንሳዊ ተከላካይ ዊሊያም ሳሊባን ለመተካት የ32 ዓመቱን የእንግሊዝ ብሔራዊ ቡድን ተከላካይ ጆን ስቶንስን በነጻ ዝውውር ለማስፈረም እየተመለከተ መሆኑ ተሰምቷል። ሌላኛው በአዲሱ አሰልጣኛቸው ዣቪ አሎንሶ የሚመሩ ሰማያዊዎቹ በክረምቱ የዝውውር መስኮት የፊትና የኋላ ክፍላቸውን ለማጠናከር ከፍተኛ ገንዘብ በመመደብ እየተንቀሳቀሱ ይገኛሉ። የምዕራብ ለንደኑ ቼልሲ ከአርሰናል መንጋጋ ላይ ሞርጋን ሮጀርስን በመጥለፍ ከአስቶን ቪላ ጋር ባደረገው ፈጣን ድርድር 117 ሚሊዮን ፓውንድ ለመክፈል ተስማምቷል። ይህም ኤሌት አንደርሰን ወደ ማንቸስተር ሲቲ ካደረገው ዝውውር በ1 ሚሊዮን ፓውንድ ይበልጣል። ክለቡ በተጨማሪ ከክሪስታል ፓላስ ጋር የ6 ዓመቱን ፈረንሳዊ ተከላካይ ማክሰስ ላክሮክስን ለማስፈረም ይፋዊ ንግግር መጀመሩ ተሰምቷል። ፓላሶች ለተጫዋቹ 55 ሚሊዮን ፓውንድ ይፈልጋሉም ተብሏል። የራዮ ቫካኖ የግራ መስመር ተከላካይ ፔፕ ቻቫሪያም ከቼልሲ ጋር በግል ጥቅሞች ዙሪያ መስማማቱ ተነግሯል። ተጫዋቹ የዣቪ አሎንሶን ፕሮጀክት ለመቀላቀል አረንጓዴ መብራት ያበራ ሲሆን የቼልሲ አመራሮች ከራዮ ቫካኖ ጋር የሚያደርጉት የክፍያ ድርድር በመልካም ሁኔታ ላይ እንደሆነም ተሰምቷል። ማርክ ኩኩሬያ ወደ ሪያል ማድሪድ ማምራቱን ተከትሎ ቻቫሪያ በአሎንሶ እቅድ ውስጥ ቀዳሚ የግራ መስመር ተከላካይ አማራጭ ሆኖ ተመርጧል ተብሏል። በሌላ በኩል አስቶን ቪላ የቼልሲዎቹን ኒኮላስ ጃክሰንን እና አሌሃንድሮ ጋርናቾን ለማስፈረም ከቼልሲ ጋር ውይይት እንዳደረጉ ተነግሯል። በተጨማሪም ቪላዎች 28 ዓመቱን ጀማይካዊ መስመር ተጫዋች ሊዮን ቤይሊን ለሃል ሲቲ አሳልፎ ለመስጠት ንግግር ላይ እንደሆነ ተገልጿል። አዲሱ የፉላም አሰልጣኝ አልቫሮ አልቤሎዋ ስብስባቸውን ለማጠናከር የቀድሞ ክለባቸው ሪያል ማድሪድ የሚገኙትን የ18 ዓመቱን አርጀንቲናዊ ፍራንኮ ማስታንቱኖን እና የ2 ዓመቱን ስፔናዊ ጎንዛሎ ጋርሺያን ለማስፈረም ይፈልጋሉ ተብሏል። በሌላ በኩል የመርሲሳይዱ ክለብ ኤቨርተን የቶትናሙን ተከላካይ ጄድ ስፔንስን ለማስፈረም ከኢንተር ሚላን ጋር ፉክክር ውስጥ መግባቱ ተሰምቷል። ክቡራትና ክቡራን ተመልካቾቻችን ምን በኩል ያስኳቸውን ስፖርታዊ መረጃዎችን አጠናቀቂያለሁ። ከመረጃዎቹ ጋር ሷሊ መሐመድ ነበርኩኝ። መልካም ቆይታ። ወደ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገነን። ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።